ሃሌሉያ። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 12 ቁጥር 21 ላይ ሲናገር ኢየሱስን ልናይ እንወዳለን ይላል። በዚህ ምድር ላይ ስንኖር ትልቁ በሕይወታችን ልንናፍቀው የሚገባ ነገር ጌታ ኢየሱስ ክርስቶስን ማየት ነው። እናንተ ልጆች ናችሁ፣ ያደጋችሁ ያላችሁ ወጣቶች ናችሁ። በሚቀጥለው ዘመን ትልቅ ሰው እየሆናችሁ ትሄዳላችሁ። የህይወት ዘመናችሁን ሁሉ ስኬታማ የሚያደርገው ሁልጊዜም ደስተኛ የሚያደርጋችሁ አንድና አንድ ነገር ጌታ ኢየሱስ ክርስቶስን በሕይወታችሁ ማየት ነው። ብዙ ጊዜ ሰዎች መለወጥ ይፈልጋሉ፣ እንዴት እንደሚለወጡ ግን አያውቁም። መጽሐፍ ቅዱስ ላይ ሐዋርያው ጳውሎስ የሚባል ወይም ደግሞ በመጀመሪያ ስሙ ሳኦል የሚባል ሰው እንደነበረ ይነግረናል። ሳኦልን ወደ ሐዋርያው ጳውሎስነት የቀየረው አንድ ነገር ብቻ፣ ጌታ ኢየሱስን ማየቱ። ኢየሱስ ክርስቶስን በሕይወቱ ኢንካውንተር ሲያደርግ ታላቅ አሳዳጅ የነበረው ሰውዬ ታላቅ ሐዋርያ ሆነ። የወንጌል ተቃዋሚ የነበረው ሰው የወንጌል ወዳጅ፣ ወንጌልን የሚያስፋፋ ሰው ሆነ። ስለዚህ ሳኦል ወደ ጳውሎስ እንዲቀየር ያደረገው ኢየሱስን ማየት ነው። ኢየሱስ በሕይወት ዘመናችሁ ሁሉ እስከተጠማችሁት እስከፈለጋችሁት ድረስ ልታዩት የምትችሉት ጌታ ነው። ከእናንተ የሚፈልገው ብቸኛ ነገር ምን ያክል ከጌታ ጋር ለመገናኘት ፍላጎት አላችሁ፣ ምን ያክል ትጠማላችሁ፣ ምን ያክል ትናፍቃላችሁ። ጌታን ለማየት በሕይወታችሁ ኤክስፒሪየንስ ለማድረግ ጌታን ለመቅመስ ምን ያክል ትናፍቃላችሁ ነው ዋናው ነገር። ከዛ ውጪ ጌታን የምትናፍቁ የምትጠሙ የምትፈልጉ ከሆነ መጽሐፍ ቅዱስ ሲናገር የሚጠሙ ሰዎች፣ ጽድቅን የሚናቡና የሚጠሙ ሰዎች ይጠግባሉ ይላል። እንደዚሁም ጌታን የሚጠሙና የሚፈልጉ ሰዎች ደግሞ ጌታ ቸር መሆኑን ቀምሳችሁ እዩ ይላል። ስለዚህ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 2 ላይ ጌታን ይቀምሱታል ሰዎች። ጌታን ከቀመሳችሁ ዓለም አታጭበረብራችሁ። ጌታን ከቀመሳችሁ ክፉ ሰዎች አያጭበረብሯችሁም። ጌታን ካወቃችሁት ምንም ነገር አያስቆማችሁ። ጌታን ካወቃችሁት ሰይጣን አያስቆማችሁ። ብዙ ሰዎች ሰይጣንን የሚፈሩበት ዋናው ምክንያት ጌታ ኢየሱስን ስለማያውቁ። ጌታ ኢየሱስን ማወቅ ማለት አውቶማቲካሊ ሰይጣንን ማወቅ ማለት ነው፣ ምን ያክል የተሸነፈ እንደሆነ። ምክንያቱም የኢየሱስን ትልቅነት ስታውቁ የሰይጣንን ተሸናፊነት ትረዳላችሁ። የሰይጣንን ተሸናፊነት ብቻ ሳይሆን የራሳችሁን ደግሞ ማንነት በደንብ እንድትረዱ ያደርጋችኋል። ኢየሱስን ስታውቁ በእርሱ መልክና አምሳል እንደተፈጠራችሁ እንድታውቁ ስለሚያደርጋችሁ ሕይወታችሁ ይቀየራል። ስለዚህ ልጅነታችሁ ወይም ደግሞ በዚህ በልጅነት ዕድሜያችሁ አንድ ነገር ልትጠሙ ይገባል። እሱ ምንድነው? ጌታ ኢየሱስን ለማወቅ። በመጽሐፍ ቅዱስ ውስጥ አንድ ሰው አለ፣ በእናንተ ዕድሜ የነበረ እና ቤተክርስቲያን ውስጥ ያድግ የነበረ ሰው። መጽሐፍ ቅዱስ ሲናገር አባቱና እናቱ ከተጋቡ በኋላ ረጅም ጊዜ መውለድ አልቻለችም እናቱ ሐና። ስለዚህ መውለድ ስላልቻለች ረጅም ጊዜ በብዙ ጸሎት የተወለደ ልጅ ነው። ልጁ የምታውቁት ልጅ ነው፣ ሳሙኤል ይባላል። ሳሙኤል ከተወለደ በኋላ እናቱ ተስላ ስለሆነ የተወለደው ልጁ ከስለት የወጣ ልጅ ስለሆነ መጽሐፍ ቅዱስ ምን ይላል? ሳሙኤልን ወስዳ ለእግዚአብሔር ቤት 3 ዓመት ሲሞላው ሰጠችው ይላል። ስለዚህ ሳሙኤል ከ3 ዓመቱ ጀምሮ ያደገው እግዚአብሔር ቤት ውስጥ፣ በዛን ጊዜ የነበረውን ኤሊ የሚባለውን የእግዚአብሔርን ሰው እያገለገለ ከልጅነቱ ጀምሮ የእግዚአብሔርን ቤት በር ይከፍታል፣ የእግዚአብሔርን ቤት በር ይዘጋል፣ መለኮስ ያለባቸውን ሻማዎች ይለኩሳል፣ መጥፋት ያለባቸውን ነገሮች ያጠፋል። እንደሱ እያረገ ነው ያደገው። መጽሐፍ ቅዱስ ከተወሰነ ጊዜ በኋላ እግዚአብሔር ለሳሙኤል ራሱን መግለጥ ፈለገ እና እግዚአብሔር ለሳሙኤል ራሱን መግለጥ ሲፈልግ
ሳሙኤልን አንድ ቀን ተኝቶ ያለ ሳሙኤል ብሎ ጠራው እና ሳሙኤል የእግዚአብሔርን ድምጽ ስለማያውቅ ሮጦ ሄዶ ኤሊን አቤት ጠራኸኝ አለው። ብዙ ነገር መማር ትችላላችሁ። ሳሙኤል በጣም ታዛዥ ልጅ እንደሆነ፣ ሲጠራ የሚመጣ ልጅ እንደሆነ፣ ለሰማው ድምጽ መልስ የሚሰጥ ልጅ እንደሆነ ታያላችሁ። አይ እኔ አልጠራሁም ተኛ አለው። ስለዚህ ሄደና ተኛ። አሁንም እግዚአብሔር ሳሙኤል ብሎ ጠራው። ከዛ አሁንም ሮጦ ሄዶ ኤሊ ጋር አቤት ጠራኸኝ አለው። አይ አልጠራሁም ተኛ አለው። ሶስተኛም ጊዜ እግዚአብሔር ሳሙኤል ብሎ ጠራው። እግዚአብሔር ሲጠራው አሁንም አላወቀም። ሮጦ ኤሊ ጋር ሄደና አቤት ጠራኸኝ አለው። አይ አልጠራሁም ተኛ አለው። ሳሙኤል ግን እንዴት እግዚአብሔር እንደሚጣራ ያውቅ ስለነበረ እግዚአብሔር እንደጠራው አወቀ ይላል። ስለዚህ እንደዚህ ያለው ይላል፣ አሁን ከዚህ በኋላ ሳሙኤል ብሎ ከጠራህ እነሆ ባሪያህ ይሰማልና ተናገር በለው ብሎ ላከው። ስለዚህ ሳሙኤል ገብቶ ተኛ። ሲተኛ አሁንም እግዚአብሔር መጥቶ ሳሙኤል ብሎ ሲጠራው ሳሙኤል አሁን ወደ ኤሊ አልሮጠም። ምክንያቱም ኤሊ ምን በል ብሎታል? እነሆ ባሪያህ ይሰማልና ተናገራል። ስለዚህ ሲለው እግዚአብሔር ሳሙኤልን ማናገር ጀመረ። ከዛች ቅጽበት ጀምሮ ሳሙኤልና እግዚአብሔር መተዋወቅ ጀመሩ። ልክ አንድን ሰው መልኩን አውቃችሁት ካላወራችሁ እንደማታውቁት፣ ምን እንደሚያስብ ምን እንደተሰማቸው ምን ውስጥ እንዳሉ እንደማታውቁት፣ እግዚአብሔርም ካላወራችሁ አታውቁትም። ለዚህ ነው እግዚአብሔር በ66 መጽሐፍ ውስጥ የሚያወራን። በዋናነት በመጽሐፍ ቅዱስ ውስጥ ሁልጊዜ ያወራችኋል እግዚአብሔር። አንዱ እግዚአብሔርን ማወቅ ወይም ጌታ ኢየሱስን ማየት የምትፈልጉ ከሆነ በዋናነት ጌታ ኢየሱስን የምታዩበት መሳሪያ ወይም ደግሞ መንገድ የእግዚአብሔርን ቃል በማጥናት ነው። በግላችሁ ከዚህ ዕድሜ ጀምሮ መጽሐፍ ቅዱሳችሁን በመውደድ ማንም ሰው ሳይነግራችሁ ከፍታችሁ በማንበብ ቢገባችሁም ባይገባችሁም ችግር የለውም። ያልገባችሁ ነገር ሲኖር መጠየቅ ትችላላችሁ። ባይገባችሁም ግን አንብቡት። ምክንያቱም ፊደሉ ምን እንደሆነ ስለምታውቁ አንብቡት። ታሪኩ እንደሆነ እንድታውቁ አንብቡት። ከዛ የሆነ ቀን ያ እያወቃችሁ ያላችሁት የእግዚአብሔርን ቃል መንፈስ ቅዱስ ማስረዳት ይጀምራል። ከዛ ነው እግዚአብሔርን ማወቅ፣ እግዚአብሔርን መረዳት፣ እግዚአብሔር ምን አይነት አምላክ እንደሆነ፣ እንዴት እንደሚወዳችሁ፣ በክርስቶስ ኢየሱስ እንዴት ከጨለማ ወደሚደነቅ ብርሃን እንደጠራችሁ፣ የእርሱ ልጆች እንዴት እንዳደረጋችሁ፣ እንዴት አድርጎ ደግሞ እናንተን ለመዋጀት እኔን ለመዋጀት ልጁን ኢየሱስ ክርስቶስን ከሰማይ ወደ ምድር እንደላከ እና ማንም ሊከፍለው የማይችለውን መስዋዕትነት እንደከፈለ ትማራላችሁ። ስለዚህ መጽሐፍ ቅዱስ የሚነግረን አንድ ነገር ምንድነው? ከዛ ሳሙኤል የእግዚአብሔር ቃል ይላል አንደኛ ሳሙኤል ምዕራፍ 3 ላይ በሴሎ ይገለጥ ነበረ፣ እግዚአብሔርም በእግዚአብሔር ቃል ለሳሙኤል ይገለጥለት ነበር ይላል። ስለዚህ እግዚአብሔር በቃሉ አማካኝነት ራሱን ይገልጥለታል። ስለዚህ ሳሙኤል እግዚአብሔር ጋር ከቃሉ ጋር ህብረት ባደረገ መጠን እግዚአብሔርን እያወቀ የእግዚአብሔር ማንነት እየገባው እግዚአብሔር ምን እንደሚያስብ፣ ምን እንደሚፈልግ፣ ምን እንደሚወድ፣ ምን እንደሚጠላ፣ ምን እንደሚያስደስተው፣ ምን እንደሚያስከፋው እያወቀ ሄደ። ከዛ ሳሙኤል በእግዚአብሔር ቃል አድጎ ትክክለኛ ቦታ ላይ ሲደርስ በስተመጨረሻ አንድ ነገር ነው የሆነው። መጽሐፍ ቅዱስ ሲናገር ሳሙኤል ከዳን እስከ ቤርሳቤህ ድረስ ታላቅ የእግዚአብሔር ነብይ እንደሆነ ምድሪቱ ሁሉ አወቀች ይላል። ምክንያቱም ሰውየው እግዚአብሔር ከእርሱ ጋር ነው ያለው። እግዚአብሔርን ከልጅነቱ ጀምሮ እግዚአብሔር ቤት እያደገ ነው። አሁን እናንተ እግዚአብሔር ቤት እያደጋችሁ ነው። በየእሁዱ የእግዚአብሔርን ቃል ትማራላችሁ። እንደዚህ በየዊንተር ካምፓው በተለያየ መንገድ ቤተሰቦች ያስተምሯችኋል። በእግዚአብሔር ቤት እያደጋችሁ ነው። እናንተ እግዚአብሔርን ለማወቅ ከፈለጋችሁ እና ለማወቅ ልባችሁን ከከፈታችሁ እግዚአብሔር በዚህ ቃል አማካኝነት ራሱን ይገልጥላችኋል። እግዚአብሔር መልካም አምላክ እንደሆነ
አንዱ ስለ እግዚአብሔር ከሚገለጥልን በጣም አስደናቂ ነገር መካከል የእግዚአብሔርን የሁል ጊዜ መልካምነት ማወቅ ነው። እግዚአብሔር ላንቺ፣ እግዚአብሔር ላንተ፣ እግዚአብሔር ለሁላችን መልካም ነው የሚለው ይገለጥልን። እግዚአብሔር ሌላው የሚገለጥልን ፍቅር ነው። ሌላው የሚገለጥልን አባት ነው። ሌላው የሚገለጥልን ወዳጅ ነው። ሌላው የሚገለጥልን እረኛ ነው። ሌላው የሚገለጥልን ጠባቂ ነው እያልን እንደዚህ የእግዚአብሔር ማንነቶች እየተገለጠልን ይሄዳል። ምክንያቱም መጽሐፍ ቅዱስ ሲናገር እግዚአብሔር ራሱን የሚገልጠው በቃሉ አማካኝነት ነው። እግዚአብሔር ራሱን እንዲገልጥልን ግን ምን ያክል ትፈልጋላችሁ? ምን ያህል ትናፍቃላችሁ? የእግዚአብሔርን ቃል ለማወቅ ምን ያህል ትጠማላችሁ? ምንድነው የምትፈልጉት? ወደፊት ስታድጉ ምን አይነት ህይወት እንዲኖራችሁ ነው የምትፈልጉት? ኖርማል ጀስት ማንም ሰው እንደሚኖረው መኖር ወይስ እግዚአብሔር በህይወቱ የሚሰራበት? አሁን መሰረቱን የምትጥሉት አሁን ነው። አሁን የእግዚአብሔርን ቃል የምታጠኑ ከሆነ፣ አሁን እግዚአብሔርን የምትፈልጉ ከሆነ፣ ትምህርታችሁን እንደምታጠኑት በሆነው ሳይድ ደግሞ መጽሐፍ ቅዱሳችሁን የምታጠኑ ከሆነ እግዚአብሔር ራሱን በቃሉ አማካኝነት ራሱን ይገልጥላችኋል። ለምሳሌ ቅድም መጀመሪያ ላይ የተናገርኩት እግዚአብሔር መልካም አምላክ ነው ሚለው መጽሐፍ ቅዱስ በብዙ ቦታዎች ይናገራል። ሁለቱን ልንገራችሁ። አንደኛው መዝሙር 119:68 ላይ መጽሐፍ ቅዱስ ሲናገር እግዚአብሔር አንተ መልካም ነህ የምታደርገውም መልካም ነው ብሎ ይናገራል። ስለዚህ እግዚአብሔር አምላክ መልካም አምላክ ብቻ ነው። ምንም አይነት ክፉ ነገር ለሰው ልጆች መስጠት አይፈልግም። ምንም አይነት ክፉ ነገር ለሰው ልጆች አይሰጥም። ስለዚህ እግዚአብሔርን ስታውቁት ልክ ቅድም እንደጠቀስኩት ጥቅስ ነው። አንደኛ ጴጥሮስ ምዕራፍ 2:2 ላይ ጌታ ቸር እንደሆነ ቀምሳችሁ፣ ቸር የሚለው ቃል መልካም ስለሆነ መልካም እንደሆነ ቀምሳችሁ እዩ ይላል። ማለት አንዳንዴ ይሄ ብርቱካን እንደሚጣፍጥ ቀመሽና እዩ ይባላል። ከዛ ቀምሰው ዋው ይጣፍጣል። ልክ እንደምንለው ጌታንም አለ ቅመሱትና እንዴት መልካም እንደሆነ፣ እንዴት ደግ እንደሆነ፣ እንዴት የሚራራ እንደሆነ፣ እንዴት የሚሸከም እንደሆነ ታያላችኋል። እንደዚሁም ትንቢተ ናሆም ምዕራፍ 1:7 ላይ ደግሞ መጽሐፍ ቅዱስ ሲናገር እግዚአብሔር መልካም ነው በመከራም ቀን መሸሸጊያ ነው ይላል። ስለዚህ አንዱ ሰው በህይወቱ ከሚገለጥለት ትልቅ መገለጦች መካከል ስለ እግዚአብሔር የእግዚአብሔርን መልካምነት ማወቅ ነው። እግዚአብሔር ላንቺ፣ ላንተ፣ ለኛ መልካም ነው። እግዚአብሔር አሁን ካሏችሁ እናትና አባት እንድትወለዱ ስላደረገ መልካም ነው። አሁን የምትኖሩበት ቦታ እንድትኖሩ ስላደረገ መልካም ነው። አሁን በህይወታችሁ ውስጥ በሙሉ የሆኑት ነገሮች ከእግዚአብሔር መልካምነት የተነሳ የመጡ ናቸው። ስለዚህ ምን መረዳት አለባችሁ? እግዚአብሔር መልካም አምላክ እንደሆነ እግዚአብሔር መልካምነቱ ከሁኔታዎች ጋር እንደማይገናኝ የእግዚአብሔርን ፍቅር ትረዳላችሁ፣ ምን ያክል እንደሚወዳችሁ። በዚህ ውስጥ ምን እየሆነ ይሄዳል? ልክ ቅድም መነሻ ላይ እንደተናገርኩት ኢየሱስን ልናይ እንወዳለን እንደሚለው ኢየሱስ ክርስቶስን ማየት ትጀምራላችሁ በህይወታችሁ። ኢየሱስ ክርስቶስን ማየት ማለት የሆነ ስዕል ማየት አይደለም። ወይም ደግሞ በተለያየ መንገድ ጌታ ኢየሱስን በራእይ ሊያይ ይችላል ሰው፣ ችግር የለውም። እሱ በሆነ ጊዜ የሚሆን ነው። ግን በዋናነት ጌታን የምናየው በቃሉ አማካኝነት፣ በቋሚነት ኢየሱስን የምታዩት በቃሉ አማካኝነት። ምክንያቱም ራሱን የሚገልጠው ጌታ ኢየሱስ አንዱ በዋናነት በቃሉ አማካኝነት፣ ከዛ ሲያስፈልግ ደግሞ በራእይ በህልም በተለያየ መንገድ ራሱን ይገልጥላቸዋል። ግን ሁልጊዜ እግዚአብሔር ራሱን የሚገልጥልበት ዋናው መንገድ የእግዚአብሔር ቃል። ስለዚህ ጌታን ልናይ እንወዳለን። ምናየው እንዴት ነው ሲባል በቃሉ አማካኝነት ነው። አንድ ቀን ጌታ ኢየሱስን ቸር መምህር ሆይ ሲለው አንድ ሰው ስለምን ቸር ትለኛለህ አለው። ከአንዱ ከእግዚአብሔር በቀር እኮ ቸር የለም አለ። መልካም ተብሎ መጠራት የሚችል ማንም የለም። መልካም ማለት አለ እግዚአብሔር ብቻ ነው። ኢየሱስ ክርስቶስ እዚህ ምድር ላይ ስለመጣ ስጋ ስለለበሰ ልክ እንደተማራችሁት ፍጹም የሆነ አምላክ ፍጹም የሆነ ሰው ነው። ግን ምን አለ ኢየሱስ ክርስቶስ? እዚህ ምድር ላይ ያለ ምንም ነገር መልካም ተብሎ ሊጠራ አይችልም።
የመልካምነት ጥግና የመልካምነት መገለጫ አባታችሁ እግዚአብሔር ነው። ስለዚህ በጣም መልካም የሚሆነ የሚወዳችሁ ስለናንተ ሁሉ ጊዜ የሚያስብ ዳዊት ሲናገር በመዝሙር 139 ላይ አእምሮ እኔን በማሰብ ተሞልቷል። አንዳንድ ጊዜ እግዚአብሔር ትዝ ምንለው አይመስለን። ብዙ ሰው ስላለ ምድር ላይ ስንቱን አስቦ ይችላል። ተራ በተራ ነው የሚያስበን ይመስለን አይደለም። እግዚአብሔር ሁሉን ማድረግ ስለሚችል ሁሉ ጊዜ እግዚአብሔር አንቺን ያስብሻል። ስለኔ የምታስበው ማለት ሐሳቦችህ ለኔ አለ ከቁጥር ሁሉ በዙ። እኔን ስታስበው የምታስብልኝ ሐሳቦች በጣም ከመጠን በላይ በስተዋል ይላል። ለምን ሲባል God loves you። እግዚአብሔር ይወድሻል። እግዚአብሔር ይወዳችኋል። እግዚአብሔር ይወደናል። አሜን ይባላል። ጌታ ኢየሱስ ይወዳችኋል። ያ ምክንያቱም መጽሐፍ ቅዱስ እግዚአብሔር አምላክ የሰው ልጆችን ይወዳል። ስለዚህ ከዚህ ዕድሜ ጀምሮ በዚህ ዕድሜ ጀምሮ እግዚአብሔርን ከፈለጋችሁት you will seek him early ይላል መጽሐፍ ቅዱስ። early age ላይ ገና ጊዜው ሳያልፍ ዕድሜያችሁ ሳይገፋ ብዙ ነገሮች ማድረግ የማትችሉበት ቦታ ላይ ሳትደርሱ በፊት እግዚአብሔርን ታገኙታላችሁ። እግዚአብሔርን በዚህ ዕድሜ ካገኛችሁት የሚቀጥለው ዘመናችሁ እናንተና እግዚአብሔር ታሪክ የምትሰሩበት፣ እናንተና እግዚአብሔር ሁሉን ነገር የምታሸንፉበት፣ እናንተና እግዚአብሔር ለብዙ ሰዎች በረከት የምትሆኑበት፣ እናንተና እግዚአብሔር ተባርካችሁ ለበረከት የምትሆኑበት ጊዜ ይሆናል። ስለዚህ እኔ ገና ልጅ ነኝ፣ እኔ ገና ወደፊት ነው እግዚአብሔርን ምፈልገው የሚል ሐሳብ አይኖራችሁ። እግዚአብሔርን ሳሙኤል በ3 ዓመቱ ነበረ መፈለግ የጀመረው። ሁላችሁም እዚህ ቤት ያላችሁት እንግዲህ ምናልባት ካሉናል ከ3 ዓመት በታች ግን የለን ብዬ አስባለሁ። ከ3 ዓመት በላይ ነን። ስለዚህ እግዚአብሔርን ለመፈለግ ደርሳችኋል። ጌታን ለመጠማት ደርሳችኋል። መንፈስ ቅዱስን ለመጠማት ደርሳችኋል። መጽሐፍ ቅዱስ ትንቢተ ኢሳይያስ ምዕራፍ 44 ላይ ሲናገር በተጠማ ላይ መንፈሴን አፈሳለሁ ይላል፣ በዘርህም ላይ በረከቴን አደርጋለሁ ይላል። እግዚአብሔር ለተጠሙ ሰዎች የሚያፈሳው መንፈስ አለ። ለተጠሙ ሰዎች የተጠማ መሬት ላይ ውሃ ሲፈስ አይታችሁ ታውቃላችሁ አይደል? ልክ እንደዛው ነው። እግዚአብሔር ለተጠማ ሰው መንፈሱን ያፈሳል። ያ የሚመጣው መንፈስ ደግሞ ያረሰርሳቸዋል። መንፈስ ቅዱስ ሲመጣ ደግሞ የትኛውም የህይወታችን ክፍል ይቀየራል። እንባረካለን፣ እንጽናናለን፣ እንፈወሳለን። መፈወስ፣ መባረክ፣ መጽናናት ብቻ ሳይሆን ለሌሎች መባረኪያ ምክንያት፣ ለሌሎች መፈወሻ ምክንያት፣ ለብዙ ሰዎች ነፃ መውጫ ምክንያት እግዚአብሔር ያደርጋቸዋል። ስለዚህ ምንድነው ማድረግ ያለብኝ እኔ ሲባል ጌታን መፈለግ፣ ጌታን መጠማት፣ ጌታ ኢየሱስን ለማወቅ መጽሐፍ ቅዱሴን መክፈት። መጽሐፍ ቅዱሴን ስከፍት ጌታ ኢየሱስ ክርስቶስን ቀጥታ እንደማወራው ማወቅ። መጽሐፍ ቅዱሴን ከፍቼ ስለ ኢየሱስ ክርስቶስ ያሉትን መልካም ነገሮች በሙሉ ማወቅ። መጽሐፍ ቅዱስ ስለ እግዚአብሔር የሚነግረኝን ነገር ማወቅ። በዛ ውስጥ እያደጋችሁ 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 ልክ እንደ ሳሙኤል በእግዚአብሔር ቤት እያደጋችሁ ስር እየሰደዳችሁ እየጠነከራችሁ ትልቅ እየሆናችሁ ከዛ የሆነ ቦታ ላይ አንዳንዶቻችሁን እግዚአብሔር በፈለገው አቅጣጫ በህይወታችሁ ይገለጣል። ግን አንድ ነገር እርግጠኛ ትሆናላችሁ። እሱ ምንድነው? እግዚአብሔርን የሚፈልግ ማንም ሰው ልክ እግዚአብሔር እንዳለው ነው። በከንቱ ፈልጉኝ አላልኩማል። ከዛም ደግሞ መዝሙር 34 ቁጥር 10 ላይ ደግሞ እግዚአብሔርን የሚፈልጉ ሁሉ ከመልካም ነገር አይጎሉማል። መልካም ነገር እዚህ ምድር ላይ ከመጣ አያልፋችሁም። መልካም መጽሐፍ ቅዱስ አንበሶች ሊያጡ ይችላሉ፣ ሊራቡ ይችላሉ፣ ሊደክሙ ይችላሉ። ያንግ ላዮንስ አደን ወጥተው አደን ላያገኙ ይችላሉ። በጣም ጠንካራ ይሆኑ በጣም ጎበዝ የተባሉ ሰዎች ብዙ ነገር ላይ እግዚአብሔርን የሚፈልጉ ግን ከመልካም ነገር ማለት መልካም ነገር ከተማ ላይ ከመጣ አንተን አያልፍህም። አንተ እግዚአብሔርን እየፈለግክን ያለው አንቺ እግዚአብሔርን እየፈለግሽን ያለሽው መልካም ነገር በህይወታችሁ ይበዛላችኋል። አሜን። ስለዚህ ምንድነው ማድረግ ያለብኝ እኔ? ከልባችሁ አሁን በዚህ ዘመን ብዙ ሊያታልሏችሁ ወደ ጎን ወደ ኋላ ወደ ቀኝ ሊስቧችሁ የሚሞክሩ ብዙ ነገሮች አሉ። ዲያብሎስ ሁል ጊዜ ዲስትራክት በማድረግ ነው የሚያምነው። ዲስትራክሽን ምንድነው? የሆነ አክሽን ልትወስድ ስትል ዲስትራክት ያደርጋል።
የሆነ ፎከስ ልታረግ ስትል ፎከስህን ዲስትራክት ያደርገዋል። የሆነ ነገር ላይ ልታተኩር ስትል ኖ ይሄኛው ይሻልሃል ይላል። all those distraction ዓላማቸው ኢየሱስን ልናይ እንወዳለን ተብሎ ኢየሱስን ለማየት በመናረገው ጥረት ውስጥ ኢየሱስን እንዳናይ ማረግ ነው። ምክንያቱም ኢየሱስን ካየን ልክ እንደ ያዕቆብ ነው። ነፍሴ እግዚአብሔርን አየቻለ፣ ነፍሴ ጌታዋን አየቻለ፣ ሰውነቴም ድና ቀረቻል። አያችሁት? ልክ ሲያዩ ሰዎች ይለወጣሉ። እግዚአብሔርን ያዩ ሰዎች ህይወታቸው ይቀየራል። ከዛ በኋላ ኖርማል ሰው መሆን አይችሉም። ከዛ በኋላ ተራ ሰው መሆን አይችሉም። ከዛ በኋላ ምስኪን ሰው መሆን አይችሉም። ለምን ሲባል ጌታን አይተዋል፣ እግዚአብሔርን አይተዋል። አንድ ቀን አጋር ውሃ ጠምቷት እያለ መልአኩን የሚያያትን ስታየው ውሃ አጠገቧ አገኘች። ከዛ በኋላ ተራ መሆን አትችሉም። ይሄንን ልጅ እባርከዋለሁ አላት። አያችሁት? ሊሞታል ብላ ያሰበችው ልጅ የተባረከ ልጅ ሆነ። ምንድነው ግን ይሄንን የሚያመጣው? ፎከስ የሆኑ ሰዎች፣ ዲስትራክት የማይሆኑ ሰዎች፣ የማይሰናከሉ ሰዎች፣ ልባቸው አሁን ባሉ ጊዜያዊ ነገሮች ዲስትራክት ባይሆኑ ሰዎች። አያችሁ? ዲስትራክሽን የዲያብሎስ ዋናው ወጥመድ ነው። ዲያብሎስ አሁን የሆነ ጨለማ ጥቁር ለብሶ ብቻ አይደለም ይመጣው፣ በምትይዙት ስልክ ውስጥ ይመጣል፣ በተለያዩ መንገዶች ይመጣል፣ በቴሌቪዥን ውስጥ ይመጣል። ስለዚህ he will distract you። ምን እንዳይሆን? ነጋችሁ ያማረ እንዳይሆን። ከዛ በኋላ አንዳንድ ሰዎች ከተቃጠለ በኋላ ይነቃሉ። ካለፈ በኋላ ካበቃ በኋላ ከዛ በኋላ ተነስተው እግዚአብሔርን ለመፈለግ ይሞክራሉ። እኛ ግን አሁን እርሊ ነው። መጽሐፍ ቅዱስ ልጅ ሳለ ወጣት ሳለ ክፉ ቀኖች ሳይመጡብህ እግዚአብሔርን ፈልግ ይላል። ስለዚህ ሁላችሁም እዚህ ቤት ያላችሁ ልጆች በሙሉ እግዚአብሔርን ለመፈለግ ደርሳችኋል። ጌታ ፊት ለመሆን ደርሳችኋል። እኔ ገና ልጅ ነኝ፣ አሁን አይደለም ጊዜ አይደለም አትበሉ። አሁን ነው ጊዜው። አሁን ነው መፈለግ ያለባችሁ። ምክንያቱም አሁን ከፈለጋችሁ ቶሎ ታገኙታላችሁ። ቶሎ ካገኛችሁት፣ የእድሜያችሁ መጀመሪያ ላይ ካገኛችሁት የእድሜያችሁ መጨረሻ ያማረ ይሆናል። ዘመናችሁ በሙሉ የልብ ደስ ይላችኋል። when you look back እድሜያችሁ ትልቅ እየሆነ ስትሄድ ስትመለከቱ ወደ ኋላ ታንጋ እግዚአብሔርን በደና እድሜ ስለፈለኩት፣ ጌታ ኢየሱስን በልጅነት እድሜ ስላገኘሁት አያችሁት። ከዛ በዘመናችሁ ሁሉ የሚያስቀጥል መልካም ነገር ይሆናል። ስለዚህ ጌታ ኢየሱስን ለማየት በዋናነት የምንችልበት መንገድ ምንድነው አልኳችሁ? ቃሉ ነው። ስለዚህ ከእግዚአብሔር ቃል ውጪ እግዚአብሔርን ማየት አይቻልም። እግዚአብሔርን በፊልም ውስጥ ማየት አይቻልም። እግዚአብሔርን በፌስቡክ ውስጥ ማየት አይቻልም። በፌስቡክ ውስጥ መንፈሳዊ ነገር ልናነብ እንችላለን፣ ችግር የለም። ነገር ግን እግዚአብሔርን በዋናነት የምናገኝበት ቦታ ቃሉ ነው። የእግዚአብሔር ቃል ነው እግዚአብሔርን የሚገልጥላችሁ። ምን እንደሚያስብ ይነግራችኋል። አንዳንድ ጊዜ ሰዎች አብራችኋቸው ስትሆኑ፣ ለምሳሌ ጓደኞቻችሁ ስታወሩ አይደል፣ ምን እንደምታስብ ታውቃላችሁ፣ ምን እንደምትል ታውቃላችሁ፣ ምን እንደምታስብ ምን እንደምታረግ ታውቃላችሁ። ለምን? ከማውራት እኮ ነው፣ አብራችሁ ከማሳለፍ። ልክ እንደዚሁ ነው። ከዚህ ቃል ጋር ብዙ ካወራችሁ እግዚአብሔር ምን እንደሚያስብ ታውቃላችሁ። ከዚህ ጋር ብዙ ካወራችሁ አሁን ደግሞ ማድረግ ያለባችሁን ነገር ያወራችኋል። ምክንያቱም እንዴት እንደምትተረጉሙት ይገባዋል፣ እንዴት እንደምታስቡ ይገባዋል። ስለዚህ እግዚአብሔርን መፈለግ፣ ወደ ጌታ መጠጋት፣ ጌታ ኢየሱስን ለማወቅ መጠማት፣ ጌታ ኢየሱስ ክርስቶስን መፈለግ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ በልጅነት እድሜያችን ጀምሮ እንድንፈልገው። እንግዲህ አንዳንዶቻችሁ እድሜያቸው 10፣ 11፣ 12፣ 13 ድረስ ነው ያለ ነው። መጽሐፍ ቅዱስ ላይ ጌታ ኢየሱስ ክርስቶስ በ12 ዓመቱ በጣም በመምህራን መካከል ቆሞ ብዙ ነገር ነበር የሚያወራው። አችሁ እኔ ገና ነኝ የምንልበት እድሜ ላይ አይደለም። በ12 ዓመቱ በጣም ብዙ ነገር ያስረዳቸው ነበር። መምህራኖች፣ ትልልቅ መምህራኖች ጋር ቆሞ የእግዚአብሔርን ቃል ያወራ ነበር። አምላክ ስለሆነ ሳይሆን በሰውነቱ ነው። በብሉይ ኪዳን የነበሩትን ቶራ መጽሐፎች ያጠና ስለነበረ ነው። መጽሐፍቶችን ሸምድዶ ይዞ ስለነበረ ነው። መጽሐፍቶችን ያጠና ዲያብሎስ ሊፈትነው ሲመጣ ኖ ያለው መጽሐፍቶችን አጥንቶ ስለነበረ ነው። ስለዚህ ይሄኛው እድሜያችሁ መባከን የለበትም። ይሄኛው እድሜያችሁ ለጌታ አልፎ መሰጠት አለበት። አሜን። በኢየሱስ ስም አሜን።
እጆቻችሁን አንሱ፣ ልባችሁን ክፈቱ። ቢ ፎከስድ ጄና ማጋቶ ላራባራዲያና ማጋቶ ላራባራዲያና ማስ ሃሌሉያ 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 Father, in the name of Jesus, hallelujah, hallelujah, hallelujah. Father, in the mighty name of Jesus, እነዚህን በፊትህ አቀርባለሁ። ሻንያና ማጋቶላራ ሃሌሉያ ያንተ ነበሩ ላንተ ሰጠዋቸው። በጌታ በኢየሱስ ስም ባሪያዬን ዳዊትን አገኘሁት፣ ቅዱሱንም ቅባቴን ቀባሁት፣ ጠላትም አይጠቀምበትም እንዳልክ ጠላት ስለማይጠቀምባቸው ማአልቶ ክሬስ ባና ማጋቶ ላራባሼና ማጋቶ ላራባሼኬ ሃሌሉያ ሃሌሉያ Hallelujah, hallelujah, hallelujah. Jena magadiana magatola rabadiana magatola rabashana magatola rabadiana magatola rabash. Yegeta manfas maadiana magatola rabashena magat. Hallelujah. Aw madiana magatola rabah. ሃሌሉያ እግዚአብሔር አባቴ ሆይ አንተ በእያንዳንዳቸው ላይ መልካምን ዘር በጌታ በኢየሱስ ስም ታስቀምጥ ዘንድ ራጋቶ ላራባሻና ማጋቶ ላራባዳዲያና ማናር ሃሌሉያ 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 Hallelujah, hallelujah, hallelujah. Adiana magadula rabanari. Hallelujah, hallelujah, hallelujah. Father, we worship you. Hallelujah, hallelujah, hallelujah. Father, in the name of Jesus. Be careful. Hallelujah. Hallelujah. Jesus. ኢየሱስን ልናይ እንወዳለን። ሃሌሉያ 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 Jesus. Bless your children, Father. ልጆችህን ባርካቸው በጸጋ በመንፈስ በእውቀት ተሞልተው እንዲያድጉ ያንተ ምህረት በሕይወት ዘመናቸው እንዲበዛ Father, I pray for each one of them. ላንተ ጸጋ ላንተ ምህረት አሳልፌ ሰጠዋቸው Jesus. Jesus. Hallelujah. 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 Oh, hallelujah. 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 Adiana magadula rabanari. Hallelujah. 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 Father, we worship you. Hallelujah.